ሙሻማኖቭ ይባላል። ከረጅም ውትድርና ህይወት ወደ ቤቱ እየተመለሰ ነበር። በዚህም የተለያዩ ከተሞችን እያቋረጠ ወደ እናት ሀገር ሞስኮ እያመራ ነበር። በአንዲት ትንሽ ከተማ እግር ጉዞ እያደረገ ሳለ ፖሊሶች ያዩትና አዲስ መሆኑን በመረዳት ተከታትለው በማስቆም መታወቂያ ይጠይቁታል። እሱም ይሰጣቸዋል። በመቀጠልም አንዱ ሻንጣውን እየፈተሸ በቆዳ ጃኬቱ ውስጥ የተደበቀ ነገር እንዳለ ሲጠይቀው ጃኬቱን በመቅለጥ ጩቤውን ያሳያቸዋል። ሁለቱ ፖሊሶችን በመደንቀጥ ሽጉጡን በማውጣት እንዳትንቀሳቀስ በማለት ይደግኑበታል። ሰውየው ግን ጩቤውን ለመጠቀም ፍቃድ እንዳለ ቢነግራቸውም ሁለቱ ፖሊሶችም አሁንም ጩቤውን እንዲያስረክባቸውና እጁን እንዲሰጥ ያስጠነቅቁታል። ሰውየውም በትዕግስት አውልቆ ይሰጣቸዋል። ፖሊሶቹም እጁን በካቴና ካሰሩ በኋላ ከዚያም አካባቢውን እየቃኙ እየተመለከቱ በዙሪያው ሰው አለመኖሩን ካረጋገጡ በኋላ በዱላ ለመደብደብ ይሞክራሉ። ነገር ግን ሰውየው እንደገመቱት አልነበረም። አንዴም ንክሽ ሊያደርጉት አልቻሉም። እነሱም አደገኛ መሆኑን በመረዳት የሚያዋጣቸውን ሽጉጥ በማውጣት እንዳይንቀሳቀስና ወደ መኪናው ቀጥ ብሎ እንዲገባ ይነግሩታል። እሱ ምንም ሳይናገር ወደ መኪናው ለመግባት እየሄደ ሳለ ከኋላ በዱላ ይመቱታል። እሱ ግን ዱላውን ከምንም ሳይቆጥር ዞር ብሎ ገልመጥ አድርጎ ሲመለከታቸው ከፊታቸው ፍርሃት ይታይባቸው ነበር። እነዚህ ሁለት ፖሊሶች ለድርጊታቸው ከባድ ዋጋ እንደሚያስከፍል ምንም አላሰቡ ነበር። ወደ ጣቢያው ከመወሰዱት በኋላ ጃኬቱን እንኳን ሳይቀር ሁሉም ንብረቱን ይወስዱበታል። ይህ ምንም እንኳን ፖሊስ ጣቢያ ቢሆንም ከወንበዴዎች ዋሻ ምንም የተለየ ነገር አልነበረም። ምክንያቱም እነዚህ ፖሊሶች ሆን ብለው ሁከት ከፈጠሩ በኋላ ከህዝቡ ተከላከልንላችሁ በማለት ገንዘብ ስለሚሰበስቡ የህግ ማፊያዎች ናቸው። የጣቢያው 100 አለቃ ወደ ክፍሉ ገባና ወታደሩን ለምን ግርግር ትገባለህ? ለምንስ ግትር ሆንክ ብሎ ቢጠይቀውም ሰውየው ግን ምንም አልመለሰለትም። በዚህም ይናደድና በዱላ መምታት ይጀምራል። ሰውየው ግን ዱላውን በመቋቋም በጉሮሮው ውስጥ ብቻ ድምጽ ያሰማ ነበር። የካፒቴኑ አውሬነት የበለጠ አነቃቃው። ዱላውን በሰውየው ፊት ላይ በማድረግ አንተ ማን ብሎ ጠየቀው። እሱ ግን ቀና ብሎ በንቀት ተመለከተው። ካፒቴኑ ከራሱ በላይ ትምክህተኛ ሰው አይቶ አያውቅም። በዚህም በመናደድ የዱላ ዝናብ በሰውየው ላይ አወረደበት። ካፒቴኑ የበለጠ ኤሌክትሪክ ዱላ በመጠቀም ማሰቃየት ጀመረ። ሰውየውም በመቋቋም አቅቶት ራሱን ለማዳን ሲል ካፒቴኑን በእግሩ መጥቶ አስፈነጠረው። ካፒቴኑ ጭንቅ ውስጥ ገብቶ ሲንፈራፈር ሌሎች ፖሊሶች ደርሰው ነፍሱን አዳኑት። ካፒቴኑም በመበሳጨት ይህ ለአንተ ጥሩ አይደለም፣ ትጸጸትበታለህ በማለት ዱላውን ቀምሶ ትወጣለች። ህይወት አደጋ ላይ መሆኑን አላወቀም ነበር። ሌላኛው ምክትል ዳይሬክተሩ ወደ ቢሮ አስመጥቶ ስምህ ማን ነው በማለት ይጠይቀዋል። ነገር ግን ሰውየው ሊነግረው አልቻለም። አላዋቂው መሪ ለምን እንዲህ አይነት ጩቤ ይዞ ወደ ከተማቸው እንደመጣ ይጠይቀዋል። ሰውየውም በሹክሹካ አንድ ቃል ተናግሯል። ለጠላቶች ነው ይለዋል። መሪውም አስቂኝ ሆኖ አግኝቶታል። በዚህ ጊዜ የሁላቸው አለቃ ወደ ቢሮ ገባ። ይህ ሰው ከሌሎች የተለየ ጥሩ አመለካከት ያለው ይመስላል። አይቶ በማዘን ካቴናውን እንዲፈቱለት ያደርጋል። በመቀጠልም መታወቂያውን ተቀብሎ ወረቀቱን መረመረ። የልዩ ኃይል ዋና አዛዥ ሻማኖቭ ይባላል። ይህ ስም የሰሙ ፖሊሶች በቀደመው ተግባራቸው ተጸጽተው በፍርሃት ተንቀጠቀጡ። እቃዎችን በሙሉ እንዲመልሱለት አዘዘ። ነገር ግን ዳይሬክተሩ የሻማኖቭ ሙዚቃ ማጫወቻ ወስዶ ሙዚቃ ማዳመጥ ጀመረ። ሻማኖቭ ከቢሮ ወጥቶ እየሄደ ሳለ አንዲት ቆንጆ ልጅ ፊት ለፊቱ ያገኛል። እንደሚያውቃትም ነበር የተሰማው። ከበሩ ከወጣ ብዙም ሳይቆይ ሻማኖቭ በድንገት ከኤሮፎን ማጫወቻው ከዳይሬክተሩ ቢሮ ውስጥ እንደቀረ ያስታውሳል። ስለዚህም እሱን ጥሎ መሄድ ስለማይችል ወደ ቢሮ ተመለሰና ወደ ዳይሬክተሩ ቢሮ ሲገባ ልጅቷን እየታገለ እያሰቃያት ሲያንገላታት ይመለከታል። ልጅቷ ጥቅ ላይ ቁማ እያለቀሰች ነበር። ሻማኖቭ ሙዚቃ ማዳመጫውን ካነሳ በኋላ ወጥቶ መሄድ አልቻለም። የልጅቷ እንባ ሰላም ነሰው። ዳይሬክተሩም አሁን ከቅንላቴው ውጣልኝ ብሎ ሊመታው ሲል ሻማኖቭ ተቀብሎ ዋጋውን ሰጠው። መሬት ላይ ዘረረው። ወታደሩ ጠረፍ ላይ የወጣው አገሩ ህዝቡን ለመጠበቅ ነው። መሀል ከተማ ላይ እንዲህ አይነት ቆሻሻ ተግባር አይቶ የኔ ጉዳይ አይደለም ብሎ ጥሎ አልወጣም። ይልቁንስ ሊያስተምራቸው ወሰነ። ሻማኖቭ ቀጥሎ ምን ማድረግ እንዳለበት ያውቅ ነበር። የሚያስፈልጉ ዕቃና ስልኩን ገመድ በመነቃቀል ከራሱ ጋር ወሰደ። ግራ የተጋባችው ልጅ ከቢሮ ይዞ ሲወጣ ምንም እንዳልተከሰተ ዘና ብሎ ተራመደ። አንድ ፖሊስ ለማጣራት ወደ ዳይሬክተሩ ቢሮ ሲገባ አለቃው ተጋድሞ ይመለከታል። ሻማኖቭ አመድ ከኪሱ አወጣ። ፖሊሱም ሽጉጥ ሊያወጣ ሲል ሻማኖቭ በቀጥታ ጭንቅላቱን መታው። ሻማኖቭ የስልክ ገመዱን ከእጁ ሲጠቀልል ሌሎች ፖሊሶች ተመልክተው ለማስቆም መሳሪያቸውን ሲያነሱ እያንዳንዳቸውን
በስልኩ ገመድ ዘረራቸው። ቆንጆዋ ልጅ በግርም ታምረኛውን ወታደር እየተመለከተችው ነበር። እነዚህ የተሰበሰቡ ተራ ፖሊሶች አንድ ወታደር ማስቆም አልቻሉም። ሻማኖቭ ከመውጣቱ በፊት በፖሊስ ጣቢያው ውስጥ ያሉትን ሁሉንም መሳሪያዎች ካዝኖችም ማውጣቱን አልረሳም ነበር። እነዚህ ፖሊሶች ቀደም ሲል ሻማኖቭ ላይ ችግር ያደረሱ ፖሊሶች ነበሩ። እነዚህ ዲቃሎችንም ትምህርት ሊሰጣቸው ወሰነ። እነዚህ ልምድ የሌላቸው አውደልዳይ ፖሊሶችን አንድ ዙር እንኳን መቋቋም አልቻሉም። ቀጥሎም እየወጣ ሳለ ሌሎች ፖሊሶችን አገኘ። እነሱም ወታደሩን ሲያዩ ደንግጠው መሳሪያ ሲያወጡ ፈጣኑ ወታደር ዋጋቸውን ሰጣው። እናም በየመንገዱ ያገኘው መለየው ለባሽ ሁሉ በአንድ ቡጥ እየዘረራቸው ዋጋቸውን እየሰጣቸው መንገዱን ቀጠለ። እየሆነ ያለውን ነገር ሳይረዳው ምክትል ዳይሬክተሩን አገኙት። ለሱም ጣፈንታውን ሰጠውት አለፉ። ያገኙት ማንኛውንም መለየው ለባሽ ፖሊስ እየዘረሩ ፖሊስ ጣቢያውን ወጡ። የእሱና የፖሊሶች ጠብ ከዚህ ላይ እንደማያበቃ ግልጽ ነው። ልጅቷ ምንድነው ያደረከው? እነዚህን አታውቃቸውም፣ ይገለዋል እያለች ስለነሱ ማንነት ልትነግረው ጀመረች። በሌላ በኩል ካፒቴኑ ከወደቀበት ተነስቶ ለሁሉም በሬዲዮ መልእክት አስተላለፈ። በህይወቱ እንዲህ አይነት ገጥሞት አያውቅም። በዚህም ከቁጥጥር ውጭ ሆኗል። ልጅቷም ለኔ አትጨነቅ፣ አንተ ሂድ አምልጥ ብትለውም ብዙ መናገር የማይፈልገው ወታደር አይኖቿን አተኩሮ በመመልከት ለሱ እንዳዘነች እንጂ እርዳታ እንደሚያስፈልጋት ያውቅ ነበር። ሞተር ላይ ሰውየውን አውርዶ ከወረወረ በኋላ ሞተሩን አንስቶ ልጅቷን እንድትመጣ ቢነግራትም እንደማትመጣ ቅንጭለቷን እየወዘወዘች ገለጸችለት። ፖሊሶችም ስለደረሱበት ጥሏት ይሄዳል። ፖሊሶች በመኪና ከኋላው እየተከተሉ የጥይት በረዶ ቢያወርዱበትም አንድ ጥይት እንኳን ልትነካው አልቻለችም። ሻማኖቭ ቀላል ወታደር አይደለም። መንገድ በመቀየስ ትንሽ ገዳላማ ቦታ እስከ ሞተሩ ይወረወራል። ፖሊሶች አጥብቀው መከታተል ቢቀጥሉም የተኩስ ችሎታቸው በጣም ደካማ ስለነበር ያሰቡትን ማድረግ አልቻሉም። ካፒቴኑ በመጨረሻ ጥይት አለቀበትና መኪና ውስጥ ገብቶ ሊያፈገፍግ ሲል ሻማኖቭ በቡልዶዘር በመጠቀም መኪናቸውን መጨፍለቅ ጀመረ። እነሱም ከሱ ለማምለጥ በፍጥነት ሲያፈገፍጉ ድንገት ሌላ የጭነት መኪና ከኋላ መጥቶ ይገጫቸውና ይጋያሉ። የፖሊስ አዛዡን ከቦታው ደርሶ ከመረመረ በኋላ ስለሱ አንዳንድ መረጃዎች ከባልደረባዎቹ መምጣት ጀመሩ። ይህ ሰው በተለያዩ ከፍተኛ ሚስጥራዊ ተልእኮዎች ላይ የተሳተፈ ያገለገለ፣ በዚህም 2 ጊዜ ሜዳሊያዎችን የተሸለመ ልዩ ኃይል ወታደር እንደሆነና በጦርነት ውስጥ በጀግንነት ሌሎች በርካታ ሜዳሊያዎችን እንዳገኘ ይገልጹለታል። ዋና አዛዦችም ውሾችንና ቾፐር እንዲያመጡለትና ጊዜያዊ ካምፕ ከዚህ እንዲዘጋጅ ለምክትል አዛዡ ይነግረዋል። ሻማኖቭ በተራራው ጫፍ ላይ በፍጥነት እየሮጠ ነበር። እነዚህ ወራበሎች እንዳስቆጣ ስለሚያውቅ ፈጽሞ እንደማይለቁት ያውቅ ነበር። አንድ የፈረሰ ቤት አግኝቶ ከዚህም አንዳንድ ሊጠቅሙት የሚችሉ የተጣሉ ኤሌክትሪክ ገመዶች፣ ብረቶችና ቁርጥራጭ እንጨቶች የሚያስፈልጉ ነገሮችን ሰብስቦ ከጨረሰ በኋላ ብረቶችና በእንጨቶች ጦሮችን ማዘጋጀት ጀመረ። ይህም በጦርነት ጊዜ ሊያገለግሉት የሚችሉ ነገሮች ነበሩ። ሁሉንም አዘጋጅቶ ከጨረሰ በኋላ ሙዚቃውን ከፍቶ እነዛ ስግብግብ ፖሊሶችን መጠበቅ ጀመረ። ማታ ላይ እኒህ 2 ፖሊሶች ዋርድያ ተረኞች ነበሩ። በጣም ጠጥተው ሞቅላቸው እና ጨለማውን በመጠቀም ሻማኖቭን ይዘው መውሰድና መሸለም እንዳለባቸው ተነጋግረው ብቻቸውን ጀግናውን ለማያዝ መፈለግ ይጀምራሉ። በጫካ ውስጥ ሲያስፈላልጉ ከፊት ለፊታቸው ትንሽ ራቅ ብሎ እሳት ተመለከቱ። እሱ መሆን አለበት ብለው እንዳይነቃባቸው ባትሪያቸውን አጥፍተው በጥንቃቄ በስተኋላ በኩል ተጠጉ። አንዱ ፖሊስ በፍጥነት ወደ እንጨት ቤቱ ቀርቦ ቤቱን በርግዶ ሲገባ በጫማ ጥፊ ግንባሩ ላይ አቀባበል አደረገለት። ሌላኛው ፖሊስም ነገሩን ለማረጋገጥ በፍጥነት ሮጦ ሲገባ እሱም በቃጠሎ እንጨት ዋጋውን አገኘ። ሻማኖቭ አላሰቃያቸውም ወይም አልገደላቸውም። መጠጥ ወንዳ ወንድነት እንዲሰማቸው አድርጎ ትልቅ መከራ ውስጥ ጣላቸው። የሚሆነውን ነገር በፍርሃት እየተንቀጠቀጡ ይጠብቁ ጀመር። ነገር ግን እሱን አስረው ለመውሰድ ባሰቡበት ካቴና እርስ በርሳቸው እንዲተሳሰሩ ካደረገ በኋላ ለዋና አዛዡ ከዚህ በኋላ እንዳትፈልገኝ ይቅርብህ ብላችሁ ንገሩት ብሎ መልእክት ለአዛዡ አስተላልፎ ተሰወረ። ሲነጋ ጧት 2 ጠባቂዎች ፖሊሶች እንደጠፉ ይታወቃል። አዛዡን በጩኸት እየተናገረ በፍጥነት አካባቢውን እንዲከቡና እንዲፈልጉ ትዕዛዝ ይሰጣል። እየፈለጉ ሳለ ከእንጨት የተሰራ ቤት አይተው በፍጥነት በሩን ከፍተው ቤቱ ውስጥ ገብተው ሲመለከቱ ፊታቸው የተመሰቃቀለ የራሳቸው ሰዎችን አገኙ። በመጨረሻ መላጠው ውዳሴ ለማግኘት ሻማኖቭን ሊይዘው ትንሽ ነበር የቀረኝ፣ ነገር ግን
ወጥመድ ውስጥ ወደኩ ካለው በኋላ ወደ ጆሮ ተጠግቶ በሹክሹካ ባትፈልገኝ ይሻላል ብሎ ሲነግረው አዛዡም የበለጠ ተናዶ ፊቱን በጥፊ አጠናቀረው። አዛዡም ሻሞኑን ለማየት ተጨማሪ ኃይል አሰማርቶ ሁሉንም አካባቢ እንዲፈልጉ አደረገ። ሻሞኑ ግን በዙሪያው እየተንቀሳቀሰ ነበር። ድንገት ሁለት ፖሊሶች ባጠመደው ወጥመድ ውስጥ ይገባሉ። ሻማኖም እንደ ጦር ባዘጋጀው ሚስማር ነገር ወርውሮ ይጎዳቸዋል። እነሱም በደመነፍስ በመተኮስ ከራሳቸው ሰዎች ላይ ያርከፈክፉባቸዋል። ሻማኖቭ ጀግና ወታደር ነው። ስለ ጫካ ምንነት በደንብ ያውቃል፣ እንዴት መዋጋት እንዳለበት ጭምር። ይህንንም ጫካ እንደ ቤቱ ነበር የተሽከረከረበት። ፖሊሶችም ሲደነባበሩ ከየት መጣ ሳይባል እንደ ጦር ባዘጋጀው እንጨት ከቅንጭላታቸው እየሰካ ይሰወርባቸዋል። የሽምቅ ውጊያ ለሱ የሰለጠነበትና ያደገበት ሙያው ነው። ከተማ ለከተማ የሚያውደለድል ፖሊስ ከማቀው ስራና ጫካ ገብቶ ራሱ መከራ ላይ ጣለ። እንደምንመለከተው ሻማኖቭ እነሱን የመጉዳትና የመግደል ፍላጎት አልነበረው። በሌላ በኩል የፖሊስ አዛዡ ቡድኑ ወደ እንጨት ድልድዩ እንዲያልፉና እንዲፈትሹ ትዕዛዝ ይሰጣል። ምክትል ፖሊስ አዛዡ ልዩ ኃይል ጥሪ አለማድረግ አባሎቻችን ዋጋ እያስከፈልክ ነው ብሎ ወቀሳ ያቀርብለታል። ዋና አዛዡ ግን የበለጠ በመበሳጨት ማንንም አልጠራም፣ እኛው እንበቀላለን፣ እኛው እንወጣዋለን በማለት ይጮህበታል። ድልድዩ የተሰራው ከሁለት የዛፍ የግንድ እንጨት ነው። ትንሽ ስህተት ከተፈጠረ ቀጥታ ወደ ታች ነው የሚወረወሩት። ብልጡ ወታደር እዚህ ለረጅም ጊዜ እየጠበቃቸው ነበር። እነሱም እሱን ሲያዩ አውቶማቲክ የጥይት በረዶ አርከፈከፉበት። በደነፍስ እየተተኮሰ ጥይት ሻማኖቭ አንድ ጥይትም አልነካቸውም። ምክትል ፖሊስ አዛዡ በመጨረሻ ተንከባልሎ ገደል ገባ። በዚህ ጊዜ የፖሊስ አዛዡ ግድብ ይዞ ሻማኖቭ ኢላማ ውስጥ እስኪገባለት እየጠበቀ ነበር። ሻማኖቭ ወደ ጫካው ሲሮጥ ድንገት ከፖሊሱ አዛዡ ኢላማ ገባ። ሁለቱም ተፋጠጡ። ሁለቱም በአንድ ጊዜ ጥቃት ፈጸሙ። ሻማኖቭ ምንም አልሆነም። የፖሊስ አዛዡ ግን ጆሮው አካባቢ ሳይቀምስ አይቀርም። አዛዡም ብልጥ ነበር። እያንዳንዱ ወጥመድ በጥንቃቄ ነበር የሚያልፋት። ነገር ግን ከሻማኖቭ ጥላ ማምለጥ አልቻለም። ከኋላው ተያዘ። ይህ በአንድ የከተማ አውደልዳይና ለእናት ሀገሩ ጠረፍ ላይ ብዙ ውጊያዎችን ያደረገ ብዙ ፖሊሶችን ያለ መሳሪያ ያስወገደ ሰው ፍልሚያ ነው። እያንዳንዱ ጥይት ካስወጣ በኋላ ፖሊሱን መደብደብ ይጀምራል። ነገር ግን ጩቤውም በፖሊሱ ላንቃ መልቀቅ አልፈለገም። እንደ ሁልጊዜው አሁንም ማስጠንቀቂያ ሰጥቶት መሬት ላይ ዘርሮት በፍጥነት ይሰወራል። አንድ ሰው ከፊት ለፊቱ ጠቆር ያለ መነጽር የለበሰ ሰው ከአዛዡ ፊት ለፊት መጣ። ይህ ሰው የመከላከያ ኢንተለጀንስ ኮሎኔል ዲሚትሪ ይባላል። የቀድሞ የሻማኖቭ አሰልጣኝ ነው። ስለ ሻማኖቭ ብቃት ማንነት በደንብ ያውቃል። እስካሁን በሕይወት ያሉት በሱ ቸርነት እንጂ ማንም በሕይወት ተርፎ ከዚህ ጫካ እንደማይወጣ ነግሮት አርፎ እንዲቀመጥ እና ነገሩን እንዲረሰው ለአዛዡ ቢነግረውም አዛዡ ግን ሊሰማ አልቻለም። በዚህ መሃል ሄሊኮፕተሯ በ15 ደቂቃ ውስጥ እንደምትደርስ ዜና ይደርሰዋል። ይህም ሻማኖቭን በማንኛውም ጊዜ በቁጥጥር ስር ለማዋል ስለሚያስችለው በመደሰት አካባቢውን ነቅተው እንዲጠብቁ ካዘዘ በኋላ በሄሊኮፕተሯ ሻማኖቭን መፈለግ ይጀምራል። ሻማኖቭ ግን የሄሊኮፕተሯን ድምፅ ሲሰማ ራሱን ደበቀ። አዛዡ ሻማኖቭን ለማግኘት አልተቸገረም። እንዳየውም የጥይት ማት በላዩ ላይ አርከፈከፈበት። እሱ ለማምለጥ እየሮጠ ሳለ አንድ ሐይቅ አገኝና እዛ ዘሎ ይገባል። አሁን በፖሊሱ አዛዡ ጥይት የተገኘ ይመስላል። አዛዡም ሄሊኮፕተሯን ዝቅ አድርጎ እየተዘዋወረ ውሃው ውስጥ ለረጅም ጊዜ ቢፈልግም አውሬውን ግን ሊያገኘው አልቻለም። በዚህ ሄሊኮፕተሯ ነዳጅ እያለቀ ስለሆነ ቦታውን ለቆ ማሄድ ግድ ሆነባቸው። አንድ አዛውንት ሻማኖቭን ባህር ዳርቻ አግኝተው ወደ ቤታቸው ይዘውት ሄዱ። እቺ ናሳቲያ ትባላለች። የሽማግሌው የልጅ ልጅ ስትሆን ሻማኖቭ ፖሊስ ጣቢያ ያዳናት ልጅ ነበረች። የሻማኖቭ እንዲህ መሆን ስትመለከት በሷ ምክንያት መሆኑ ስታስብ የጥፋተኝነት ስሜት ተሰማተኝ። በዚህም በጣም አዘነች። ሽማግሌውም ጥይቱን ከሻማኖቭ አካል ካወጣ በኋላ ቁስሉ ናሳቲያ እንድትሰፋው አደረገ። ሻማኖቭ ከነቃ በኋላ ከዚህ መቆየት ለእነሱ አደጋ መሆኑን ተረድቶ በምሽት ከእነሱ ለመሸሸት ተነሳ። ነገር ግን ናሳቲያ ሌላ መሄጃ ስላለላት ፖሊስ አዛዡ ካገኛት እንደሚገላት ስለተረዳች ከሱ ጋር መሄድ እንዳለባት አሳምና አብረው መንገድ ጀመሩ። ነገር ግን ሻማኖቭ ቁስሉ በጣም ስላመመው ረጅም ጉዞ ማድረስ ስለማይችል በዚህ ምክንያት በአካባቢው ባለ አንድ ፍርስራሽ ቤት ውስጥ በማረፍ ሌሊቱን አሳለፉ። ጧት ሲነጋ ማፊያ የሚመስሉ የታጠቁ ብዙ ሰዎች ወደ ሽማግሌው ቤት መጡ። ሽማግሌውም ጥሩ አቀባበልና የፍራቻ ስሜት ስላላሳየ በጥይት ትከሻውን ይመቱታል።
እነዚህ ሰዎች ፖሊስ እያሳደዳቸው ከፖሊስ ያመለጡ ወንጀለኞች ናቸው። ሻማኖቭ የጥይት ድምፅ እንደሰማ ከተኛበት በፍጥነት ተነስቶ ሰይፉን ለናሳያ ከሰጣት በኋላ ሁኔታውን ለመፈተሽ ብቻውን ወጣ። በመጀመሪያ ደካማ ምስኪን መስሎ ወደ ወንበዴዎች ቀረበ። አንድ ወንበዴ ሲፈትሽ ናሳቲያን ተመለከተ። እሷም እንደደነገጠች አይቶ እንዳትደነግጥ ጠቅሷት በሩን ዘግቶ ሄደ። ሻማኖንም እንደዚሁ ጠቀሰው። የእነዚህ ሰዎች እቅድ ከፖሊስ ላለመያዝ በጀልባ ማምለጥ ነበር። ነገር ግን የጀልባዋ ሞተር ስለተበላሸ አማራጭ አጥተዋል። ሻማኖም በቀላሉ ሊጠግንላቸው እንደሚችል ይነግራቸዋል። መሪውም እጁን በማየት ባለሙያ መስሎት በሀሳቡ ተስማምቶ ሁለት ሰዎችን በመመደብ እንዲከታተሉት ያደርጋል። ነጫጭባው ግን ያቀደው ነገር ስለነበረው ሻማኖቭን እንዲጠብቀው ለመላጣው ትቶ ወደ ናሳቲያ ይሄዳል። እሱም ጨዋ በመምሰል ስሟን እየጠራ እያቆላመጠ ሊያግዛት እንደመጣ ይገልጽላታል። ግን አምነው ከመጣች በኋላ ሰይጣናዊ ድርጊቱን ማድረግ ይጀምራል። በዚህም ከናሳቲያል ጋር ግብግብ ይገጥማሉ። እሱም ሊጎዳ ሲል ናሳቲያም ሻማኖቭ የሰጣት ጩቤ ትዝ ይላትና አውጣ እግሩን በጩቤ ትረመርምበታለች። ከዛም ያለፈ መጥፎ ታሪኳን ቁጭት ከዚህ አረመኔ ላይ በጩቤ ሰውነቱን በመቆራረጥ ትወጣበታለች። ሻማኖቭ ሲጠብቀው የነበረው ሰው አዘናግቶ ከጣለው በኋላ ፈጥኖ ወደ ናሳቲያ ይገባል። ናሳቲያን ፊቷ በደም ተሸፍኖ ይመለከታል። በዚህ ቅጽበት አንድ ትልቅ ግብዳ ሰው ወደሱ ይመጣል። ሰውየው ግን ግዝፈት እንጂ የመፋለም ብቃት የለውም። ሻማኖቭ በጥበብና በቴክኒክ በአሰቃቂ ሁኔታ ካፈር ጋር ከቀላቀለው በኋላ ሌሎችም በገዛ መሳሪያቸው አጸዳቸው። በዚህ መሃል ፖሊስና ልዩ ኃይል እነሱ ወዳሉበት ድንገት ከተፋሉ። የፖሊስ አዛዡ የአምስት ወንበዴዎችን አስከሬንና ያን የሚያውቀውን ጩቤ ሲመለከት ሻማኖቭ አሁንም በሕይወት እንዳለ ያውቃል። አዛዡን በንዴት ናሳቲያን በማሰቃየት ሻማኖቭ የት እንዳለ እንድትነግረው ይጠይቃታል። ሻማኖቭ ግን ተደብቆ በቅርብ ርቀት ድርጊቱን እየተመለከተ ነበር። የፖሊስ አዛዡም ሻማኖቭ እንዲወጣ ናሳቲያን ወደ መኪና እየወሰዳት ነበር። ታዲያ በዚህ ጊዜ ሻማኖቭ ወጣ ታያቸው። አዛዡም ሻማኖቭን ለመምታት በፍጥነት ማሳሪያውን አዙሮ ሲተኩስ ናሳቲያ ገፍትራ እንዳይመታ አደረገችው። ከዛም አዛዡ ዞር ብሎ ሲመለከት ሻማኖቭ ተሰውሯል። የልዩ ኃይል አዛዥ መጥቶ ፖሊስ አዛዡን በመዝለፍ ናሳቲያን እንድትፋታ አደረጋት። በመቀጠልም አምስት ተራ ወንበዴ መያዝ ያልቻልክ እንዴት ይህን አደገኛ ሰው መያዝ ትችላለህ? በማለት ሻማኖቭን በሕይወት እንዲይዙለት የራሱን ሰዎች አዘዘ። ሻማኖቭ እየሮጠ ሳለ አንድ የፈረሰ ሕንፃ ያገኝና እዛ ዘሎ በመግባት ይደበቃል። ሻማኖቭ ዙሪያውን እንደተከበበ ካወቀ በኋላ መዋጋት ትቶ እጁን ከግድግዳው ላይ አድርጎ እጁን እንደሰጠ ምልክት አሳየ። አንድ ወታደር ግን የፈራ መስሎት በኤሌክትሪክ ሊያሰቃየው ወጣ። ሻማኖቭ ግን ከመሰቃየት የጀመረውን ፊልማ መቀጠል እንዳለበት ወሰነ። እናም ኃያልነቱ ብቃቱን ለልዩ ኃይሎችም አሳያቸው። እያንዳንዳቸውን ልዩ ኃይል በብቃት አጋደማቸው። ተመልካቾቻችን ፊልሙ ይቀጥላል። ታዲያ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዘና ፈታ በሉ። ወደ ታሪካችን እንቀጥል። እድል ቀንቶት ቡጢውን ያልቀመሰው የልዩ ኃይል መሪ ከሻማኖቭ ላይ ሽጉጥ ደገነበት። ነገር ግን ከጥይት ሳይሆን ከምላጭ ሳቢው ሰው በመፍጠን ሽጉጡን አስጣለው። በመቀጠልም እስትንፋስ እስከሚያጥረው በቦክስ አቀመሰው። በመጨረሻ አዛዡ መሬት ላይ ሲዘረር አጋጣሚ ሽጉጡ ከእጁ ላይ ይገባል። በዚህ ጊዜ የልዩ ኃይሉ አዛዡ እድል አገኘው ብሎ ድጋሜ ላለመሸወድ በጥንቃቄ ሻማኖቭን በሽጉጥ በመደገን እጁ እንዲሰጥ ይጠይቀዋል። ነገር ግን የሱ ቦምብ ከሻማኖቭ እጁ ላይ እንዳለ ሲመለከት አፈነዳ በማለት በደመ ነፍስ ወደ ውሃው ይወረወራል። ሻማኖቭ ግን እንዲሞት አልፈለገም። አብሮ ዘሎ በመግባት ከውሃው ካወጣ በኋላ በአንድ ቱቦ ይገባል። የፖሊስ አዛዡ ግን ሊፋታው አልቻለም። የቱቦ መጨረሻ በመከበብ ሲወጣ ለመምታት መጠባበቅ ጀመሩ። በመጨረሻም ሻማኖቭ ወጣ። እነሱም እንደተለመደው አካባቢውን በጥይት ቀወጡት። ሻማኖቭ መጠለያ አግኝቶ ዘሎ ወደዛ ገብቶ ራሱን አዳነ። በዚህም እነሱ ብዙ ቢሆንም እሱ ግን ብቻውን በብቃት ተዋጋቸው። አንድ ነው ብለው እንኳን ተጠግተው ለማፈን ድፍረት አልነበራቸውም። በመጨረሻ ፖሊሱ አዛዡ በዚህ መልኩ መቀጠል ዋጋ እንደማያስገኘው በመረዳት ሻማኖቭ የተሸሸገበትን ቤት በባዙቃ ለማጋየት ወሰኖ ቤቱ መጥቶ እሳት በሳት አደረገው። በዚህም ፖሊሱ አዛዡ የቤቱ መጋየት በተመለከተ ጊዜ አሁን አበቃለት፣ ሂዱና ከመጨለሙ በፊት ሬሳውን ፈልጉ በማለት ያዛል። በተመሳሳይ ጊዜ የተጎዳው የልዩ ኃይል አዛዡ ለመጠየቅ
ዋና ጀነራል ሆስፒታል መጣ። እንደማንም ተጋፍታ ናሳቲያ ጀነራሉን በማግኘት ከመጀመሪያው እስከ መጨረሻው ታሪኩን ትነግራቸዋለች። እነሱም በመጨረሻ የዚህን ታሪክ እውነታ አወቁ። የፖሊስ አዛዡ ወደ ቢሮው ሲመለስ ኮሎኔል ዲሚትሪን ቢሮው ውስጥ እየጠበቀው እንደነበር በመግለጽ ያመጣለትን መጠጥ እንዲጠጣ እየጋበዘው ቢቻለው ሁሉንም እንዲጠጣ፣ ምክንያቱ ደግሞ ሻማኑን መምጣቱ ስለማይቀር ፍርሃት እንዳይሰማ ያደርጋል በማለት ነገሩ እንዳላበቃ ይጠቁመዋል። በሌላ በኩል ፖሊሶች የሻማኑን አስከሬን ሲፈልጉ ሚስጥራዊ ዋሻ ያገኛሉ። ወደው ሲመለከቱ ጀግናው ውስጥ አድፍጦ ነበር። ዋጋውን ከሰጠው በኋላ የነሱን ፖሊስ ዩኒፎርም ለብሶ ይወጣል። በእርጋታ ያለምንም ፍራቻ ወደ መኪናው ሄዶ የሹፌሩን ስልክ ይቀማዋል። ሹፌሩም ግራ ገብቶት ከመኪናው ሲወርድ ሻማኑ በቡጢ ብሎ ፈጥኖ መኪናው ገብቶ ወደ ፖሊስ ጣቢያው ያመራል። ሻማኑም ፖሊስ ጣቢያ ደርሶ እየደረማመሰው ወደ ውስጥ ገባ። ሻማኑም ታርጌቱ የፖሊስ አዛዡ ማግኘት ነበር። እንዳገኘውም መሳሪያ ደገነበት። በዚህ ጊዜ ታዲያ ልዩ ኃይሎች ፖሊስ ጣቢያውን ከበውት ነበር። ኮሎኔል ዲሚትሪ ድንገት ቢሮ መጣና የባልደረቦቹ ጦር ውጭ እየጠበቀው እንደሆነና መሳሪያውን እንዲጥል እንዲሁም ከሱ ጋር ወደ ሞስኮ እንደሚመለሱ ይነግረዋል። ሻማኑም በመጀመሪያ እምቢ ቢልም ዲሚትሪ ቀስ አድርጎ በማስረዳት በመጨረሻ ተስማምቶ የፖሊስ አዛዡን ይለቀዋል። በዚህ ጊዜ ጀነራሉ ድንገት መጥቶ ሁሉም ሰው እንዲወጣ አዘዘ። ከዛም ሻማኑን ይይዛሉ ተብሎ ሲጠበቅ ልዩ ኃይሎች የፖሊስ አዛዡን ሊይዙት ሲሉ የፖሊስ አዛዡ ራሱን ለማዳን ናሳቲያን በመያዝ ከቅንጭላቷ ላይ ሽጉጥ በመደገን እንዳይጠገጡ አለበዛ እንደሚገላት ይነግራቸዋል። በዚህ ጊዜ ታዲያ ሻማኑ ፊት ለፊት ወጣ። ፖሊስ አዛዡም ናሳቲያን ገፍትሮ እሱ የምፈልገው አንተን ነው፣ አንተን መግደል በማለት ሽጉጥ ቢደግንበትም እሱን ገሎ ከዚህ ማምለጥ እንደማይችል ተረድቶ በመጨረሻ እጁን ሰጠ። ሻማኑም መኪና ገብቶ ወደ ሞስኮ ሄደ። ናሳቲያም እቅፎ እንኳን አልተሰናበታትም። ናሳቲያም እሱ ባለበት መኪና እስከሚሰወር እያየችው ነበር። ፊልሙ ከዚህ ላይ ያበቃል። አስተያየታችሁን አስቀምጡልኝ። መልካም ጊዜ ይሁንላችሁ። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላማችሁ ይብዛ። የሚሰራላችሁ የፊልም አይነት ካለ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ሰላም ሁኑ።